ከእለታት አንድ ቀን ዩሱፍ አለይሂ ሰላም በህልሙ ምን አየ? 10 ኮከቦችና 2 ፀሐይና ጨረቃ ስጁድ ሲያደርጉለት ተመለከተ ማለት ነው። ከዛ ይህ ህፃን ልጅ ነው ወደ አባቱ መጣና ምን አለ? ያ አበቲ ኢኒ ረአይቱ 11 ከውከባ ወሸምሰ ወልቀመር፣ ፀሐይና ጨረቃ ከዋክብት ስጁድ ሲያደርጉልኝ ተመለከትኩ አለ ለአባትዬ ሲነግረው። ያዕቁብ አለይሂ ሰላም መጀመሪያ ከነበረው ጉጉታቸው የበለጠ ጓጉ። ይህ ልጅ በቃ ትልቅ ደረጃ ነው የሚደርሰው ብለው ተስፋ አደረጉ። ግን ይህን ህልም ዩሱፍ አለይሂ ሰላም ለአባቱ ሲናገር ማን ነበር አብሯቸው? የሌሎቹ ወንድሞች እናት አብሯቸው ነበር። ነብዩላህ ያዕቁብ አለይሂ ሰላም ይሄ ነገር ትክክልም ባይሆን ወንድሞቹ ጆሮ ውስጥ ከገባ የበለጠ ቅናታቸው ያድግና ተንኮል ሊያስቡበት ይችላሉ። ከዛ ምን አላቸው? ያ ቡነያ ላ ተቅሶስ ሩእያከ ዐላ ኢኽወቲከ ፈየኪዱ ለከ ከይዳ፣ ይህንን ህልምህን ለወንድሞችህ እንዳትነግራቸው፣ እነሱ ከአባታችን ቀጥሎ ነብይ የሚሆነው ማን ነው፣ ትልቅ ደረጃ የሚደርሰው ማን ነው እያሉ እርስ በርሳቸው ይፎካከራሉ፣ እርስ በርሳቸው ያወራሉ። አንተ መሆንህን ካወቁ ማለት ነው፣ አንተ መሆንህን ካወቁ ወንድሞችህ አንተ ላይ ተንኮል ያስባሉ። ስለዚህ ለወንድሞችህ ይህንን ህልም እንዳትነግር አለ። ከዛ በኋላ እሳቸው ሳይናገሩ ዩሱፍ አለይሂ ሰላም የአባታቸውን ምክር ሰምተው ሳይናገሩ ቀሩ ማለት ነው። ከዛ በኋላ የሌሎቹ ወንድሞቹ እናት ይህንን ወሬ ወስዳ ለወንድሞቹ ትነግራለች። ያኔ ወንድሞቹ እኛ የቤተሰቡ መከታ፣ የቤተሰቡ ተንከባካቢ፣ የቤተሰቡ ጠባቂ ሆናን እያለ እንዴት ነው ይሄ ህፃን ልጅ እንደዚህ የሚሆነው? ወደፊት አድጎ ነብይ ሆኖ የኛ መሪ ሊሆን የበለጠ እንዴታችሁ ተንቀለቀለ ማለት ነው።